ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። እንደምን ከረማችሁ የጌታ ወገኖች? መልካም ሰንበት። አንድ ነገር ግን አውቃለሁ፣ ኢየሱስ ይወዶኛል። በጣም ብዙ ነገሮች በዚህ ምድር ላይ የምናቃቸውም ማናቃቸውም ነገሮች አሉ አይደለም? ነገር ግን እነዛ ሁሉ ምናልባት ጋራንቲ የማይሰጡን ነገሮች ሊሆኑ ይችላሉ። ነገር ግን አንድ ነገር 100% ጋራንቲ ያለው ግን ምንድነው? ኢየሱስ ወዶናል። እስከ ሞት ድረስ ወዶናል አይደለም? አንጠራጠርም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ መዝሙር እህታችን ሃኒ ደግሞ ጌታ ይባርክሽ ማለት እወዳለሁ። እንደገና እግዚአብሔርን አመሰግነዋለሁ በእናንተ መካከል ስላቆመኝ። ያው ኮተቤ እንግዲህ የኔ ፌቨሪት የሆነ ቤተክርስቲያኔ ነው፣ የራሴ ቤተክርስቲያን ነው የሚመስለኝ። ስለዚህ በጣም ደስ ብሎኛል። አም ኤክሳይትድ ከእናንተ ጋር የእግዚአብሔርን ቃል ለመካፈል እድል ስለተሰጠኝ የዚህን ቤተክርስቲያን መሪዎች ላመሰግን ወዳለሁኝ። ይህንን ፑልፔት ለዛሬ ለእኔ ስለሰጡኝ ስለለቀቁልኝ እግዚአብሔር የተመሰገነ ይባርካችሁ ማለት ወዳለሁ። ብዙ ጊዜ እንግዲህ ብዙ ጊዜ ወደ መድረክ ላይ ሲሄድ በተለይ ደግሞ ዛሬ ጠዋት እስቲ እንዴት አድርጌ ነው የምከፍተው ያንን መልእክቴን እያልኩ እያሰብኩኝ ነበርና አንድ ቃል ነበረ ወደ እኔ የመጣው። አንደኛ ቆሮንቶስ 1:26 ላይ ወንድሞቼ እናንተ ግን መጀመሪያ በተጠራችሁ ጊዜ ምን ይላል? ምን እንደነበራችሁ አስቡ ይላል። እና ወደዋለሁ ይህንን ጥቅስ፣ ምክንያቱም ሁል ጊዜ ስጠራ መጀመሪያ በተጠራችሁ ጊዜ ምን እንደነበራችሁ አስቡ የሚለው ቃል ወደ እኔ ስለሚመጣ ነው። እግዚአብሔር ምን ይላል? በሰው መስፈርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁም አለ ጳውሎስ ለቆሮንቶስ ሰዎች ሲናገር። እና እኔ ደግሞ እግዚአብሔር ምን አለ? ወደ ታች ሁሉንም ጨርሳችሁ ስትሄዱ ነገር ግን እግዚአብሔር ይላል ጥበበኞቹን ሊያሳፍር ዘንድ የዚህን ዓለም ደካማውን ነገር ምን አለ? መረጠ ይላል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አንድ ኳሊፋይ ሊያደርገኝ የሚችለው ያው ድካሜ ብቻ ነው ማለት ነው። ስለዚህ እግዚአብሔርን አመሰግነዋለሁኝ። ዛሬ ከእናንተ ጋራ ልካፈል የወደድኩት በጣም ልቤን የሚነካኝ እግዚአብሔር የሰጠኝ መልእክት ነው። ብዙ ጊዜ ረጅም ጉዞ እኔም ባለቤቴም ቤተሰቤም የምናልፍበት በጣም ከባድ ጊዜ አለ። ወደ 9 ዓመት የፈጀ እዚህ ቤተክርስቲያን በተለይ ስመጣ ሁሌ እናገራለሁ እና ሁላችሁም ታውቁታላችሁ። የፍርድ ቤት ጉዞ አለን እና በዚህ ምክንያት ደግሞ እንጸልያለን፣ በጣም ብዙ እንጸልያለን። ውድ በጣም ወደው አጎቴ ፓስተር ወርቁም እዚህ አለ። 2 ቀን በሳምንት ወስዶ እሱም ሌሎቹም ፓስተሮች እየጸለዩልን ነውና አንዳንድ ጊዜ ስንገናኝ እስቲ ዛሬ አንቺ ቃል አካፊ ምናምን ይሉኛል። ስለዚህ ሁሉ ጊዜ አስባለሁ ያ ጊዜ ሲመጣ ምናልባት ቢጠይቁኝ ማዘጋጀው ነገር እያልኩና አንድ ጊዜ ይሄ ቃል መጣልኝ ስለ ኤማውስ። የኤማውስ መንገድ በጣም ረጅም መንገድ ነው እና አጭር ለ1-5 ደቂቃ የምትሆን ቃል አካፈልኳቸው። ይደረሳል አይደረስም የሚል ነበረ ሐሳቡ። ነገር ግን በጣም ልቤን ስለነካኝ ያንን ትንሽ አዳበርኩኝና እግዚአብሔር ረድቶኝ ዛሬ ለእናንተ 2ኛ ቀኔ ነው አክቹሊ ደግሞ እንዲቀዳም ስለምፈልግ ወደ እናንተ ይዤ መጥቻለሁ። እግዚአብሔር አምላክ ይባርካችኋል። እኔን እንዳስተማረኝ እናንተንም ያስተማራችኋል። ምናልባት እንደኔ በኤማውስ መንገድ ላይ ያላችሁ ሰዎች ካላችሁ ደግሞ ዛሬ ጌታ ለእናንተም መልእክት ይዞ መጥቷል ብዬ አምናለሁኝ። አንድ ወደ መልእክቴ ከመሄዴ በፊት ዛሬ ወደ እግዚአብሔር ቃል ከመግባታችን በፊት
አንድ ነገር ለጥቂት ጊዜ አብራችሁኝ እንድታስቡ ፈልጋለሁ። ሁሉን ነገር የሚቀይር መጥፎ ዜና ደርሷችሁ ያውቃል? ያ ክፉ የስልክ ጥሪ፣ ያልጠበቃችሁት የላብራቶሪ ውጤት፣ ምናልባት ደግሞ ይሞታል ብላችሁ ያላሰባችሁት ሰው መርዶ፣ ምናልባት ልባችሁን ሰጥታችሁ የሰራችሁትን ስራ ማጣት ሊሆን ይችላል። ያንን ስሜት ነው ዛሬ እንድትረዱልኝ የምፈልገው። የቆማችሁበት ምድር ሲናወጥ፣ ያቀዳችሁት የወደፊት ተስፋ በድንገት እንደ ጉም ሲበን፣ ግራ መጋባትና በሐዘን ጭጋግ ውስጥ ሆናችሁ ቀኖቻችሁን ስትገፉት የሚሰማችሁ ስሜት፣ ዛሬ ወደዛ ነው የምንሄደው። ወደዛ ወደ ጥንታዊ መንገድ አብረን እንጓዛለን። ከኢየሩሳሌም ተነስተው ወደ ኢማውስ ወደምትባል መንደር የሚወስደው መንደር 11 ኪሎ ሜትር ያህል የሚረዝም መንገድ ነው። ነገር ግን ከዛ በላይ በራሳችን ህይወት ውስጥ ያሉትን መንገዶች፣ ኢማውሶችን እንድንመረምር እፈልጋለሁ። በዚህ ታሪክ ውስጥ ተስፋ የራቀ በሚመስልበት መዳረሻው በማይታይባቸው በነዛ አስቸጋሪ ጉዞዎች ላይ ዛሬ እንሄዳለን። በሰው መካከል እንኳን ሆነን ፍጹም ብቸኝነት የሚሰማን ወቅቶች ናቸው። እግዚአብሔር ያየኝ ይሆን? ያስብልኝ ይሆን? ወይንስ ጨርሶ እግዚአብሔር የለም ብለን የምንጠይቅባቸው ጊዜያቶችን እንመለከታለን። ወንድሜ አንብቦልናል፣ ስለዚህ ወደዛ አልንሄድም። ነገር ግን አንድ ጥቅስ በዚህ ረጅም ጥቅስ ውስጥ ላነብላችሁ የምወደው የመጀመሪያውን ክፍል ነው። እሱ ምን ይላል? እነሆ ከነሱ ሁለቱ በዚያ ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ፣ የኔ ትራንስሌሽን ግን የሚለው 11 ኪሎ ሜትር ነው፣ ኢማውስ ወደሚባል መንደር ይሄዱ ነበር። ስለዚህ ስለሆነውም ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር ይላል። ሃሌሉያ! እንጸልይ። ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አምላክ፣ በጌታ በኢየሱስ ክርስቶስ ስም እንደገና በዚህ ሰዓት ደግሞ ወደ ጸጋ ዙፋን እንቀርባለን። አንተ ደግሞ እናመሰግንሃለን፣ ወደ አንተ የቀረቡትን አውጥተህ ስለማትጥል። አባቶይ በጸጋ ዙፋን ስር መተን ምህረትን ስለምንቀበል፣ በሚያስፈልገን ጊዜ ደግሞ የሚረዳንን ጸጋህን ስለምናገኝ ክብር ምስጋና ላንተ ይሁንልህ። ዛሬ ያ ምህረትህ ያ ጸጋ ለእኔም ለወገኖቼም ያስፈልገናል። ጌታ ሆይ ዛሬ አንዳንዶቻችን በአሁኑ ወቅት በአስቸጋሪ መንገድ ላይ እንገኛለን። አንዳንዶቻችን ደግሞ ፈጽመን እንገባበታለን ብለን ባላሰብነው የሐዘን ሸለቆ ውስጥ እየተጓዝን ነው። በዚያ በኤማውስ መንገድ የነበሩትን ደቀ መዛሙርቶች አይኖቻቸውን እንደከፈትክ በክርስቶስ ኢየሱስም ዛሬም አንተ ከኛ ጋር እየተጓዝክ መሆንን እንድናይ አይኖቻችን እንድትከፍት እጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በዚህ በተከበረው ክቡር በሆነው ሕያው በሆነው በሚሰራው ቃልህ ውስጥ እንድትናገረን እጸልያለሁ። ጌታ ሆይ እኔንም ባሪያህን አስበኝ፣ በውስጤ እንድታልፍ አልፈ ደግሞ እንድትናገር ተናግረ ደግሞ እንድትለውጥ በክርስቶስ ኢየሱስ ስም እጸልያለሁ። ዛሬ በመስቀል ጀርባ እንድትደብቀኝ አባት ሆይ ድካሜን ኃጢአትና በደሌን ሁሉ በፊትህ ነው ይቅር እንድትለኝ እጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ቅዱስ መንፈስን ደግሞ እንድትሞላኝ እጸልያለሁ። ያ በዛን ጊዜ በነ ጴጥሮስ ላይ የወረደው የመንፈስ ቅዱስ ኃይል በእኔም ሆነ በወገኖቼ ላይ
በመናገረዋ በሚሰሙት ላይ እንድታወርድ በክርስቶስ ኢየሱስ ስም ጸልያለሁ። ያለ መንፈስ ቅዱስ እርዳታ መስራት አንችልም፣ መናገርም አንችልም። ስለዚህ በመንፈስ ቅዱስ ቅባት እንድትቀባኝ ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። በዚህ መልእክቴ ላይ የተለያዩ ክፍሎች ይህንን መልእክት በተለያዩ ክፍሎች ከፋፍየዋለሁኝ። የመጀመሪያውን ክፍል እንድንመለከት የምፈልገው ስለ ኤማውስን መረዳት ያስፈልጋል። 2-3 አይነት ጉዞዎች አሉ እዚህ ላይ። የመጀመሪያ እንድናየው የምፈልገው ቁሳዊ ጉዞውን ነው ወይንም አካላዊ ሁኔታውን ስንመለከት ቀኑ እሁድ ምሽት ነው፣ የትንሣኤ ዕለት ነው። ከ3 ቀናት በፊት ነገሮች ሁሉ በተበላሹበት ከኢየሩሳሌም ከተማ ወጥተው ደቀ መዛሙርቶቹ እየራቁ ነው። ወደ ኢማውስ የሚወስደው መንገድ 11 ኪሎ ሜትር ያህል ይረዝማል። ይህ ጉዞ ከ2 እስከ 3 ሰዓት ይወስዳል። ለጥልቅ ውይይት የሚያበቃ ረጅም ጊዜ ነው። ሐዘን በአጥንታችሁ ውስጥ ሰርጾ እንዲገባ የሚያደርግ ረጅም ጊዜ ነው። እስቲ እነዚህ ሰዎች የሚጓዙበትን አቅጣጫ ልብ እንበል። እየራቁ ነው፣ ከኢየሩሳሌም እየራቁ ነው፣ ከደቀ መዝሙር ህብረት እየራቁ ነው። ጌታ ኢየሱስ ተይዞ ከተከሰሰበትና ከተሰቀለበት ስፍራ እየሸሹ ነው፣ ወደ ኋላ እያፈገፈጉ ነው። እናስ ልንወቅሳቸው እንችላለን? አንዳንድ ጊዜ ህይወት ስትበላሽብን የምንፈልገው ብቸኛው ነገር ጥፋቱ ከደረሰበት ስፍራ መራቅ ብቻ አይደለምን? ሌላው ስሜታዊ ገጽታው እንድናይ እፈልጋለሁ። ኤማውስ ምክንያቱም ቁሳዊ አካላዊ ስፍራ ብቻ አይደለም። ይህንን ክፍል ሳጠናና ሳሰላስልበት ኤማውስ ከዛ የላቀ ጥልቅ ነገር እንደሚወክል ተረዳው። ኤማውስ በህይወታችን ውስጥ ላሉት ዝቅተኛ ቦታዎች፣ ለሐዘንና ለግራ መጋባት ሸለቆች ምሳሌ ወይንም በእንግሊዝኛ ሜታፎር ነው ብዬ አምናለሁ። እስቲ ኤማውስ ምን እንደሆነ ነበረ፣ ነገር ግን ያ ሁሉ ተሰባበረ። በቁጥር 24 ላይ ያለው በንግግራቸው ውስጥ የሚሰማውን ህመም አዳምጡ። እኛ ግን አሉ እስራኤልን እንዲበጅ ያለው እርሱ እንደሆነ ተስፋ አድርገን ነበር። ይህንን አስተውላችኋል? ተስፋ አድርገን ነበር። በኃላፊ ጊዜ ነው፣ ፓስት ቴንስ ነው የሚናገሩት። ተስፋው የቀድሞኑ ሞቷል፣ ህልሙ ቀድሞኑ ተቀብሯል። ዛሬስ ወገኖቼ የሞተ የመሰላችሁ ትልቅ ዋጋ የከፈላችሁበት ተስፋ ምንድን ነው? ምናልባት የልጆቻችሁ ህይወት የት ይደርሳሉ ብላችሁ ተስፋ አድርጋችሁ ያ ተስፋ መና ሆኖባችሁ ይሆን? ምናልባት ልጄ ሌላ የተሻለ መንገድ ይመርጣል ብላችሁ ተስፋ አድርጋችሁ ያ ተስፋ መና የሆነባችሁ ወላጆች አላችሁ። ምናልባት ያ ትዳር ያ ግንኙነት ይሳካል ብላችሁ ተስፋ አድርጋችሁ ግን ምናልባት ኢንተርቪው አድርጋችሁ ያ ስራ አገኛለሁ ብላችሁ ተስፋ አድርጋችሁ ይሆናል። ወይንም ፍትህን ፈልጋችሁ በትክክል እናሸንፋለን ይፈረድልናል ብላችሁ ተስፋው መና ሆኖ ሲቀር ኤማውስ ተስፋ አድርገን ነበር የሚለውን ከባድ ሸክም የምንሸከምበት መንገድ ነው። ሁለተኛው አንደኛው ምን አለን? ኤማውስ ምንድነው አለን? ተስፋ የኤማውስ ተስፋ የተሰባበረን ተስፋ መንገድ ነው ብያለሁ። ሁለተኛው ደግሞ ምንድነው? ኤማውስ ግራ የመጋባት መንገድ ነው። ይህንን ታሪክ ይበልጥ ውስብስብ የሚያደርገው አንድ ነገር አለ። እነዚህ ደቀ መዛሙርቶች ወደ ኤማውስ በሚጓዙበት ሰዓት መቃብሩ ቀድሞውኑ ባዶ ነበር። ሴቶቹ ወደ መቃብሩ ሄደው ባዶ ሆነው አግኝተውታል። ጌታ ኢየሱስም ሕያው እንደሆነ የሚመሰክሩ መላእክትም አይተዋል።
ጴጥሮስና ዮሐንስንም ወደ መቃብሩ ሮጠው መቃብሩ ባዶ መሆኑን አረጋግጠዋል። ይህ የምስራች ሊሆንላቸው ይገባ ነበር አይደለም? ተስፋ ሊሰጣቸው ይገባ ነበር። ነገር ግን ከቁጥር 22 እስከ 24 ያለውን ምላሻቸውን ተመልከቱ። አልተበረታቱም። ይልቁንም ይበልጥ ግራ ገብቷቸዋል። ባዶ መቃብርን ነገሮቻቸውን አላብራራላቸውም። ይልቁንም በሐዘናቸው ላይ ሌላ ግራ መጋባት ጨመረባቸው። አንዳንድ ጊዜ የእግዚአብሔር መልስ እኛ እንደተጠበቅነው አይሆንም። አንዳንድ ጊዜ እግዚአብሔር የሚሰራበት መንገድ ነገሮችን ከማብራራቱ በፊት ይበልጥ ግራ ሊያጋባን ይችላል። አንዳንድ ጊዜ ለተአምር እንጸልያለን፣ ነገር ግን እኛ የማንረዳው ነገር ይከሰታል። ከዛም እግዚአብሔር ምን እያደረገ ነው ብለን እንድንጠይቅ እንገደዳለን። ኤማውስ የእግዚአብሔር እንቅስቃሴ እንኳን ግራ የሚያጋባበት መንገድ ነው። ሶስተኛው ነጥቤ ኤማውስ የብቸኝነት የመገለል መንገድ ነው። እስቲ እንደገና ልጠይቃችሁ፣ ኤማውስ ምንድነው? አንደኛው ነጥብ ተስፋው የተሰባበረ የሚመስልበት ነው። ሁለተኛው ምን አላችሁ? ግራ የመጋባት መንገድ ነው። ሶስተኛው የብቸኝነት መንገድ ነው፣ የመገለል መንገድ ነው። ስቱሎንሊ በቃ እነዚህ ሁለት ደቀ መዛሙርት ከማህበረሰቡ ተለይተው እየወጡ መሆናቸውን አይተናል አይደለም? ሌሎቹ ደቀ መዛሙርት በኢየሩሳሌም በአንድነት ተሰብስበው ሳል ቀሌዮጳና ጓደኛው ግን እየሄዱ ነው። ከህብረት ይልቅ ብቸኝነትን መርጠዋል። እየራቁ ነው። ይገባኛል። ምክንያቱም በሐዘን ውስጥ ስንሆን፣ ግራ ስንጋባ፣ ተስፋችን ሲሰባበር አንዳንድ ጊዜ የመጨረሻ የምንፈልገው ነገር ቢኖር ከሰዎች ጋር መሆን ነው። እርግጠኛ ነኝ ይሄንን ስሜት ትጋራላችሁ ብዬ አስባለሁ። እስቲ ስንቶቻችሁ ናቸው አንዳንዴ ብቻችሁ መሆን የምትፈልጉ? መቼነት ነው ፓስተር መላክ ለዚህ ለአገልጋዮች አቃቂ ላይ እየተካሄደ ላለው ወርክሾፕ መጥቷልና ከዛ በፊት ስነግረው ነበር። እኔ አሁን ኢትዮጵያ የምሄደው አድቬንቲስቶች ምንድነው የሚባለው ገዳም ቢኖራቸው ገዳም እሄዳለሁ፣ ለዛ ነው የምሄደው ብዬው ነበርና በሌላ አነጋገር ብቸኛ መሆን ጊዜ በቃ ጸጥ ብላችሁ የምትጸልዩበት። እስካሁን ድረስ ግን እሱ አልሰራም ለኔ። የሆነ ሆኖ ግን አንዳንድ ጊዜ አለ ብቸኝነትን የምንመርጥበት። ከሐሳባችሁ ጋር ብቻችሁን መሆን ትፈልጋላችሁ። ከህመማችሁ ጋር ብቻችሁን፣ በኤማውስ መንገዳችሁ ላይ ብቻችሁን መሆን ትመርጣላችሁ። ነገር ግን ስለ ብቸኝነቱ አንድ እውነት አለ። መንገዱን ይበልጥ ረጅም ያደርገዋል። ሸክሙን ይበልጥ እንዲከብድ ያደርገዋል። ግራ መጋባቱን የባሰ አቅጣጫ የሚያሳጣ ያደርገዋል። እስኪ ይህንን እውነት ወደ ራሳችን ህይወት እናምጣው። ማለት ዛሬ የምንጓዝባቸው የኤማውስ መንገዶች የትኞቹ ናቸው? ምናልባት ያልጠበቃችሁት የሕክምና ምርመራ ውጤት ከሰማችሁ በኋላ የምትጓዙበት መንገድ ሊሆን ይችላል። የሐኪሙ ቃላት በጸጥታ ጊዜያችሁ ሁሉ በጭንቅላታችሁ ውስጥ እያስተጋባ፣ በሌሊት ስለ በሽታ ውጤት በኢንተርኔት ላይ ቻት ጂፒቲ ስትጠይቁ፣ ምናልባት በፈረሰ ግንኙነት ውስጥ የምታደርጉት ጉዞ ሊሆን ይችላል። ለዘላለም አብሮኝ ይኖራል ያላችሁት ሰው በድንገት ሲለይ፣ እናንተ በነበረው ትዝታ በማይኖረው የወደፊት ተስፋ ባዶነት ውስጥ ስትጓዙ፣ ምናልባት በኢኮኖሚ ውድቀት ውስጥ የምታልፉት መንገድ ሊሆን ይችላል። በተለይ በአሁኑ ጊዜ ሁሉ ነገር በትክክል አድርጋችሁ በትጋት እየሰራችሁ በቁጠባ እየኖራችሁ፣ ነገር ግን ዕዳው እየተቆለለ የባንክ ሂሳባችሁ እየተሟጠጠ የሚቀጥለው ወር እንዴት እንደምትሻገሩት የማታውቁበት መንገድ ጊዜ
ምናልባት መልስ ባልተገኘለት ጸሎት ውስጥ የምታደርጉት ረጅም ጉዞ ሊሆን ይችላል። ለዓመታት ስለ አንድ ነገር ወደ እግዚአብሔር እየጮኻችሁ ሰማይ ግን ዝም ሲል የሚሰማኝ አለ ወይ ብላችሁ መጠርጠር ስትጀምሩ ወገኖቼ ሁላችንም የየራሳችን የኤማውስ መንገዶች አሉ። ማለቂያ የሌላቸውና ተስፋ አስቆራጭ የሚመስሉ ጉዞዎች፣ ልብን የሚያደክሙ፣ መንፈስን የሚያዝሉ፣ የነገ ስንቃችንን ሊሰርቁ ከፊታችን የሚቆሙ መንገዶች፣ ሁሉ ነገር እንዳበቃ እንደተፈጸመና ተስፋ እንደሌለ የሚነግሩን ጊዜያቶች፣ ሩቅ የምንጓዝ ግን ብቸኛ እንደሆነን የሚሰማን ወቅቶች። ዛሬ በኤማውስ መንገድ ላይ ስንቶቻችሁ ናችሁ? ሁለተኛው ክፍል ደግሞ ምንድነው? ይሄ ደግሞ ክፍል ወደ ግሩም ወደሆነ ክፍል ያደርሰናል። በቁጥር 15 ላይ ምን ይላል? ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር ይላል። ያ ራሱ የሚለው ቃል ትርጉሙን እንድናስተውል ፈልጋለሁ። እግዚአብሔር ግሩም አድርጎ ነው ይሄንን ነገር የገለጸልኝ። ይሰማል አይደል? አሁን ኢየሱስ ራሱ ቀረበ ይላል። በአማርኛ ትርጉማችን ራሱ ቀርቦ የሚለው አገላለጽ ትልቅ ትኩረት ይስባል። ራሱ በግሉ በአካል። ይህ ማለት ምን ማለት እንደሆነ እስኪ ያስቡት። ይሰማል? የኛው ይሰማኝ ነበር። ጌታ ኢየሱስ መልእክት የያዘ መልአክ አይደለም የላከው። እንዲያጽናኗቸው ነቢያትን አላከም። በሐሳባቸው ውስጥ የሚያረጋጋ መንፈስ ብቻ አልጣለባቸውም። ወይንም ደግሞ እንዲሻላቸው የሚያደርግ አንዳች ሁኔታን ግን አልፈጠረም። የመጣው ማን ነው? እሱ ራሱ ጌታ ኢየሱስ ነው። ይህ ደግሞ ስለ እግዚአብሔር ርህራሄ ተፈጥሮ ትልቅ እውነትን ይገልጽልናል ብዬ አምናለሁ። በኤማውስ መንገዳችን ላይ ስንሆን እግዚአብሔር የኛን መጽናናት ለሌላ ሰው አሳልፎ አይሰጥም። ሃሌሉያ! የኛን እንክብካቤ ለሌላው አካል በውክልና አይሰጥም። እሱ ራሱ ግን ይገኛል። ከኛ ጋር ለመሆን ሥጋ የለበሰው አምላክ አማኑኤል እግዚአብሔር ከኛ ጋር የሆነው ቅጥር ሰራተኛን የማይልክ ግን የጠፋችውን በግ ለመፈለግ ራሱ የሚመጣው መልካም እረኛ እሱ ራሱ ነው። ሃሌሉያ! ሌላው የመጣበትን ጊዜ እንድንመለከት ፈልጋለሁ። ይሄ ነገር አይሰራም ማለት እየሰራን ኦኬ። የመጣበትን ጊዜ እንድናስተውል ፈልጋለሁ። ጌታ ኢየሱስ መቼ እንደመጣ ልብ በሉ። ነገሮችን ሁሉ ተረድተው እስኪጨርሱ አልጠበቀም። የሃይማኖት ዕውቀታቸውን ቴዎሎጂያቸውን ትክክል እስኪያደርጉ ድረስ አልጠበቀም። ግራ መጋባታቸው፣ ሐዘናቸው ወይ ጥያቄያቸው እስኪያበቃ አልጠበቀም። የመጣው ግራ በመጋባት ውስጥ ሳሉ ነው። የመጣው ምንም መልስ ሳያገኙ በፊት ነው። እንዲመጣ እንኳን ሳይጠይቁት በፊት ምን አለ? መጣ። ሃሌሉያ! የመጣ በሐዘናቸው መሃል እንጂ ሐዘኑ ከተፈታ በኋላ ከተደላደሉ በኋላ አይደለም። ወገኖቼ ይህንን መረዳታችን በጣም አስፈላጊ ነው። እግዚአብሔር ወደኛ ለመቅረብ እኛ ሁኔታችንን አስተካክለን እንድንጨርስ አይጠብቅም። ፍጹም እምነት ወይም ሙሉ ግንዛቤ እንዲኖረን አይጠብቅም። በውጥንቅጣችን ህይወት ውስጥ ግን ያገኘናል። በግራ መጋባታችን ውስጥ አብሮን ይጓዛል። ገና ነገሮችን እያመዛዘንን እየታመምንና እየጠየቅን ሳለን እሱ ወደኛ ይቀርባል። እግዚአብሔር እንዲመጣላችሁ ሁሉን ነገር መረዳት
አይጠበቅባችሁም። እንዲያውም ምንም መረዳት ያቃተን ጊዜ ነው የእርሱ መገኘት ይበልጥ የምናስተውልበት ወቅት የሚሆነው። ሌላው የመጣበትን መንገድ እንድንመለከት ፈልጋለሁ። ነገር ግን እዚህ ጋር ደግሞ ምን ይላል? ጌታ ኢየሱስ ሲመጣ አንድ እንደ እንግዳ ሆኖ የመጣው ቁጥር 16ን ስንመለከት እንዳያዩት አይናቸው ተይዞ ነበር ይላል። ከጌታ ኢየሱስ ጋር እየተጓዙ ነው፣ ግን ኢየሱስ መሆኑን አላወቁም። እያዘኑለት ካሉት ከእሱ ጋር እያወሩ ነበረ፣ ግን ሊያዩት አልቻሉም። ለግራ መጋባታቸው መልስ የሆነው እሱ ከጎናቸው ነው፣ ግን አይናቸው ተጋርዶ ነበር። እግዚአብሔር ግን ለምን እንደዚህ ያደርጋል? ጌታ ኢየሱስ ማንነቱን ለምን ሰወረባቸው? እኔ እንደማስበው አንዳንድ ጊዜ የእግዚአብሔር መገኘት በህመማችን ምክንያት ሊጋረድ ስለሚችል ነው። አንዳንድ ጊዜ እጅግ የሚያስፈልገን ነገር ከጎናችን እየተጓዘ ይሆናል፣ እኛ ግን አልናየው። ይህንን እያሰብኩ አጋር ትዝ አለችኝ። አጋር በበረሃ ስትሄድ እጅግ ውሃ የተጠማችበት ጊዜ ነበር። አጋር ባለባት ሁኔታ ተውጣለች። በችግሯ በፕሮብሌሞቿ ውስጥ ፎከሷ እዛ ላይ ሆኗል። አጋር እንዴት ብላ እግዚአብሔርን ታስብ? አጋር እንዴት ብላ ሌላውን ነገር ትመልከት? እጅግ ችግር አጋጥሞታል። ነገር ግን መልአኩ መጣ፣ አይኗን ከፈተላት። ምንጩን ተመለከተች። አይደለም የውሃውን ምንጭ፣ የውሃውን ጉድጓድ። ምንጩ አዲስ ነበር። አዲስ የመጣ ምንጭ አልነበረም። አንዳንዶቹ ነገሮች ሄቨን ስንገባ ምን ጠይቃቸው ነገሮች ሊሆኑ ይችላሉ። እንደኔ ግን አይኗን ከፍቶላታል። ውሃውን የሚያስፈልጋትን ነገር ተመለከተች። አንዳንድ ጊዜ እግዚአብሔር በኋላ ላይ እንጂ በወቅቱ በማናስተውለው መንገድ ይሰራል። አይናችን እስኪከፈት ነገሩን በሌላ እይታ እስክናየው ወይንም ደግሞ ወደ ኋላ መለስ ብለን እሱ እኮ በዛ ሁሉ ጊዜ አብሮኝ ነበረ እስክንል ድረስ ይመስለኛል። ጌታ ኢየሱስ ከነርሱ ጋር የተጓዘባቸውን 3 መንገዶች እንድናይ ደግሞ ፈልጋለሁ። ምክንያቱም ጌታ ኢየሱስ ከነርሱ ጋር የተጓዘበት መንገድ ዛሬም ከኔና ከናንተ ጋር የሚጓዝበት መንገድ ነውና። አንደኛው የመጀመሪያው ጌታ ኢየሱስ ከ17 እስከ 18 ያለውን ስናይ ጌታ ኢየሱስ በመጀመሪያ ያደረገውን ስንመለከት እየተጓዛችሁ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አለ። አዳመጣቸው። የመጀመሪያው ነገር ምንድነው? ጌታ ኢየሱስ አዳመጣቸው። እስኪ ስለዚህ ጉዳይ አስቡ። ጌታ ኢየሱስ ስለምን እያወሩ እንደሆነ አስቀድሞ እኮ ያውቅ ነበር። ምን እንደተፈጠረ ያውቃል። ግራ መጋባታቸው፣ ሐዘናቸው፣ የተሰባበረን ተስፋቸው ያውቃል። ምክንያቱም እሱ ሁሉ አዋቂ ነውና መረጃ እንዲሰጡት አልፈለገም። ቢሆንም ግን ጠየቃቸው። ለምን? ምክንያቱም ከነርሱ መስማት ስለፈለገ፣ ህመማቸውን በቃላቸው እንዲገልጹለት ስለፈለገ ወደ ውይይት ጋበዛቸው። የሚሰማቸውና የሚያስቡትን በቀንነት እንዲናገሩ እድል ሰጣቸው። ዛሬም እግዚአብሔር ከኔና ከናንተም ጋር የሚያደርገው ተመሳሳይ ነው። የምናልፈበትን ሁሉ አስቀድሞ ያውቃል። አያውቅም? ነገር ግን ወደ እርሱ ይዘን እንድንመጣ ይጋብዘናል። ለዚህ አይደለም እንጸልያ? ግራ መጋባታችን፣ ህመማችንን፣ ተስፋ መቁረጣችንን፣ የተስፋ የመቁረጥ ስሜታችንን በቃላችን እንድንገልጥለት ይጠይቀናል። ይህንን የሚያደርገው ማስረጃ ወይም መረጃ ስለሚያስፈልገው ሳይሆን እኔና እናንተ ስሜታችንን መግለጽ ስለሚያስፈልገን ነው። በእውነት ወገኖቼ መደመጥ ውስጥ ትልቅ ኃይል አለ።
አንድ ሰው እኛን ለማስተካከል ስህተታችንን ለማረም ወይንም ከኛ ጋር ለመከራከር ሳይሆን ዝም ብሎ ሲያዳምጠን በነፍሳችን ውስጥ ሰላም ይሰፍናል። ብቸኝነታችን ይቀንሳል። ሸክማችን ጥቂት ቀለል ይላል። ለዚህ ነው ዛሬ ሳይካትሪስቶች፣ ሳይኮሎጂስቶች ከሚገባቸው በላይ እያስከፈሉ የሰዎችን ጭንቀት ሲያዳምጡ ሙሉ ቀን የሚውሉት። ጌታ ኢየሱስ እነዚህን ደቀ መዛሙርት አዳመጣቸው። ዛሬም ይህ ጌታ ሃሌሉያ ከኔና ከናንተ ጋር ይጓዛል። እኔና እናንተንም ደግሞ እያዳመጠን ነው። ሁለተኛው ጌታ ኢየሱስ አስተማራቸው። ካዳመጣቸው በኋላ አንድ የሚደንቅ ነገር አደረገ። ቁጥር 27 ላይ ምን ይላል? ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍቱ የተጻፈውን ተረጎመላቸው ይላል። ይህንን የመጽሐፍ ቅዱስ ጥናት እስኪ በአይነ ህሊናችሁ አስቡት። ትንሣኤው ክርስቶስ ብሉይ ኪዳንን ሁሉ እየገለጠ እንዴት ሁሉም መጽሐፍ ወደ እርሱ እንደሚያመለክቱ ሲያሳያችሁና የእግዚአብሔርን እቅድ አረዳዳችሁን ሲቀይረው እዚህ ጋር ጌታ ኢየሱስ እያደረገ የነበረው ይህ ነው። የነርሱን ታሪክ ወስዶ በእግዚአብሔር ሰፊ ታሪክ ውስጥ አስገባው። ህመማቸውን ችላ አላለው። ቀድሞኑ ሰምቷቸዋል። ነገር ግን ለህመማቸው ትርጉም ወይንም ኮንቴክስት ሰጠው። መጨረሻ የመሰላቸው ነገር በእውነቱ የትልቅ ታሪክ አካል መሆኑን አሳያቸው። ሽንፈት የመሰላቸው ነገር በእውነቱ ወደ ድል የሚያመራ መንገድ መሆኑን ገለጸላቸው። የእግዚአብሔር ቃል ለኛ የሚያደርገው ይህንኑ ነው ወገኖቼ። በኤማውስ መንገዶች ላይ ስንሆን ወይንም ስንጓዝ መጽሐፍ ቅዱስ ያለብንን ሁኔታ በሌላ መነጽር እንድንተረጉመው ያደርገናል። ስንቶቻችን ተጽናንተናል? ስንቶቻችን በእግዚአብሔር ቃል ተጽናንተናል? በሐዘን ውስጥ ተስፋ በመቁረጥ ውስጥ ሆነን የእግዚአብሔርን ቃል ስናነብ ስንቶቻችን ተጽናንተናል? ስንቶቻችን ቀለል ብሎልናል? የግድ የተፈጠረውን ነገር አይለውጠውም ይሆናል የእግዚአብሔር ቃል። ነገር ግን ስለተፈጠረው ነገር ያለንን ግንዛቤ ይለውጠዋል። የኛን ታሪክ የትልቅ ታሪክ አካል መሆኑን ያስታውሰናል የእግዚአብሔር ቃል። ሃሌሉያ። እግዚአብሔር ከዚህ በፊት ሽንፈት በሚመስሉ ነገሮች ውስጥ እንዴት ይሰራ እንደነበርና ዛሬም በድጋሚ ያንን እያደረገ መሆኑን ያሳየናል። ግራ መጋባታችሁ እይታችሁን ሲጋርደው ወገኖቼ የእግዚአብሔርን ቃል ክፈቱ። እግዚአብሔር የታሪካችሁን ቅርጽ እንዲቀይረው ፍቀዱለት። ሶስተኛው ራሱን ገለጠላቸው ይላል ቁጥር 30 እና 31 እየጨረስን ነው። በመጨረሻ በጉዟቸው ማብቂያ ላይ አንድ ነገር ተቀየረ። ከነሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተከፈተ። ምን አረጉት? አወቁትም። ሃሌሉያ። በዛ በተለመደው እንጀራ የመቁረስ ተግባር ውስጥ ጌታ ኢየሱስ በመቶዎች የሚቆጠሩ ጊዜያት ሲያደርግ ባዩት ድርጊት በድንገት አይናቸው ተከፈተ። የማንነቱን መገለጥ በልባቸው ሁሉ ሞላ። ይህ እንግዳ አልነበረም፣ ጌታ ኢየሱስ ነበር። እርሱ ሕያው ነው። ከነሱ ጋራም ነበረ። በጉዟቸው ሁሉ አብሯቸው ነበር። እኔን የሚገርመኝ ይህ ነው። አንድ ነገር ነው። መገለጡ የመጣው በተራ በሆነ ቅጽበት ውስጥ ነው። በሚነድ ቁጥቋጦ ውስጥ አልነበረም። ከሰማይ በመጣ ድምጽ አልነበረም። በምድር መንቀጥቀጥ ወይም በራእይ በህልም አልነበረም የመጣው። እግዚአብሔር ብዙ ጊዜ ራሱን የሚገልጠው ተራ በሆኑ የህይወት ቅጽበቶች ውስጥ ነው። በተራ ቀን መጨረሻ ላይ በኪችን ውስጥ፣ በወጥ ቤት ውስጥ፣ በምግብ ጠረጴዛችሁ ዙሪያ እንጀራ ስትቆርሱ፣ ከጓደኞቻችሁ ጋር በምታደርጉት ጨዋታ፣ በአምልኮ ጊዜ የአንዱ መዝሙር ግጥም ልባችሁን በድንገት ሲነካ
ወይንም ወደ ስራ እየነዳችሁ ሳል በድንገት የእርሱን መገኘት ተረድታችሁ እሱ እኮ እዚህ ነበረ ብላችሁ ስታስቡ ወገኖቼ በተራ ነገሮች ውስጥ እግዚአብሔርን እንዳታጡት እሱ በዛ ይገኛልና። ክፍል 3 ለውጡ በመንገዱ ላይ እንዴት ምን ተቀየረ? በዛ በኤማውስ መንገድ በእነዚህ ደቀ መዛሙርት ላይ ጥልቅ የሆነ ነገር ተከስቷል። ጌታ ኢየሱስን ለይተው ባወቁበት ቅጽበት ጉዞውን ሲጀምሩ ከነበሩበት ማንነት ፈጽሞ ተለይተዋል። እስኪ 3 ዋና ዋና ለውጦች በመንገዳቸው ላይ የተቀየረውን ላሳያችሁ። አንደኛው ምን ነበረ? ግልጹ ልባቸው ይቃጠል ነበር። ጌታ ኢየሱስ ከዓይናቸው ከተሰወረ በኋላ እርስ በርሳቸው እንዲተባባሉ ለካ በመንገድ ሲያናግረን መጽሐፍትንም ሲከፍትልን ልባችን ይቃጠል የነበረው ለዚህ ነው እሱ ስለነበረ ነው። ይህ በጣም የሚገርም ነው። ገና በዓይናቸው ጌታ ኢየሱስ መሆኑን ለይተው ሳያውቁ በፊት በልባቸው ውስጥ አንድ ነገር እየሄደ ነበር፣ እየተከናወነ ነበር። ጌታ እያስተማራቸው በመጽሐፍ በኩል ግንዛቤያቸውን እየቀየረላቸው ሳል ልባቸው መልስ ይሰጥ ነበር። ከውስጥ ወደ ውጭ እየተለወጡ ነበር። ለውጡን በወቅቱ አላስተዋሉትም ነበር። ያስተዋሉት ወደ ኋላ መለስ ብለው ሲያስቡት ብቻ ነው። ነገር ግን ለውጡ እየተካሄደ ነበር። የእግዚአብሔር መገኘት ሙሉ በሙሉ ባይረዱትም እንኳን ተጽዕኖ ግን እያሳደረባቸው ነበር። አንድ ልቤን ያበረታውን ነገር ልንገራችሁ። እግዚአብሔር በግልጽ ባታዩትም እንኳን በህይወታችሁ ውስጥ እየሰራ ነው። ብቸኝነት ሲሰማችሁ፣ ግራ ስትገቡ፣ በሐዘንና በተስፋ መቁረጥ በኤማውስ መንገዳችሁ ላይ ስትጓዙ እንኳን ከቃሉ ጋር የምትገናኙ ከሆነ፣ በጸሎት የምታወሩት ከሆነ፣ ባይገባችሁም እንኳን ወደፊት መጓዛችሁን ካላቆማችሁ እሱ እየሰራ ነው። ገና ባታውቁትም እንኳን ልባችሁ እየተቃጠለ ሊሆን ይችላል። ወደ ኋላ መለስ ብላችሁ ህይወታችሁን ስትመለከቱ ብቻዬን ተጓዝኩ ባላችሁበት ወቅት እንኳን የእግዚአብሔር አሻራ አሁንም ማየት ትችላላችሁ። ባታዩትም እንኳን በልባችሁ ውስጥ አንድ ነገር ሲያደርግ እንደነበረ አሁን መረዳት ትችላላችሁ። ሁለተኛው ምንድነው የተቀየረው? አቅጣጫቸው ተቀየረ። ዓይናቸው ከተከፈተ በኋላ ወዲያውኑ ምን እንደተፈጠረ ምን ይላል? በዛች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ኤማውስ ለመድረስ 11 ኪሎ ሜትር አይደል እንደ የተጓዙት? አልደከማቸው? ምሽት አልነበረ? እየጨለመ አልነበረ? አሁን ታዲያ ተመልሰው 11 ኪሎ ሜትር ሊጓዙ ነው እንደገና? አዎ፣ ምክንያቱም ሁሉ ነገር ተቀይሯል። ከጥቂት ሰዓታት በፊት በሐዘን ከብዶ የነበረው ያው መንገድ አሁን በትልቅ ዓላማ የቀለለ መንገድ ሆኗል። አሁን እንደ ቀድሞ አይንፏቀቁም፣ እየሮጡ ነው ማለት ይቻላል። ከብቸኝነት ወደ ህብረት ተመልሰዋል። ከማፈግፈግ ወደ መጋፈጥ ተሸጋግረዋል። ከመራቅ ወደ መቃረብ ተለውጠዋል። ከሕያው ክርስቶስ ጋር ስትገናኙ ጌታ ኢየሱስ አቅጣጫችሁን ይቀይረዋል። የማይቻል የመሰላችሁ ነገር በድንገት የሚቻል ይሆናል። አንዳንድ ጊዜ ይገርመኛል። አንዳንድ ሰዎችን ከመንገድ ላይ እነዚህ ድሬድ የሆኑ እኔ ባለውበት ሀገር ሆምለስ ይባላሉ፣ ቤት የሌላቸው፣ ጸጉራቸው ድሬድ የሆኑ ይሸታሉ፣ ምን ይላሉ በቃው ብለን አንድ ሰው ያገኛቸውና ወደ ቤተ ክርስቲያን ያመጣቸዋል። በቃ አጠገባቸው ለመቀመጥም በቃ ተነወጣል። ያለ ዓላማ ዝም ብለው ሲጠጡ ሲያጨሱ የነበሩት አሁን ግን ዓላማ አግኝተዋል። ጌታ ኢየሱስ የሚያደርገው ያንን ነው። ወደ ህይወታችሁ ስታገኙት አቅጣጫችሁን ይቀይረዋል። የማይቻል የመሰላችሁ ነገር በድንገት የሚቻል ይመስላል። በጣም ከባድ የመሰላችሁ ነገር ሊሸከሙት የሚችል ይሆናል ማለት ነው። ልክ እንደኛ
9 ዓመት ያለ ፍትህ መኖር ይቻላል አይቻልም? ሁሉን በሚችለው በክርስቶስ ሁሉን ማድረግ እንችላለን። ጥላችሁ እየሸሻችሁት የነበረው መንገድ ዳግም በደስታ የምትሮጡበት መንገድ ይሆናል። ሶስተኛው ምናቸው ተቀየረ? መልእክታቸው ተቀየረ። የመልእክታቸውን ለውጥ እስቲ አዳምጡ። በጉዞው መጀመሪያ ላይ ምን አሉ? እስራኤልን እንዲበጅ ያለው እሱ እንደሆነ ተስፋ አድርገን ነበር አሉ። ያለፈ የሞተ ተስፋ የተቀበረ ህልም ነበር። በመጨረሻ ግን እንዲህ ብለው አወጁ፣ ጌታ በእውነት ተነስቷል አሉ። ሃሌሉያ! አሁን ግን የምናወራው የአሁኑን ጊዜ ነው። ሕያው ተስፋ ነው። የትንሣኤ እውነታ ነው። የኢማውስ መንገዳቸው ኢማውስ ላይ አላበቃም። ምስክርነት ሆነላቸው። የሚነገር ታሪክ ሆነላቸው። በሐዘን የጀመረው ያ ጉዞ በአዋጅ ተጠናቀቀ። የኔና የናንተም የኢማውስ መንገድ እንደዚሁ ነው የሚሆነው። አሁን ያለንበት ሁኔታ ምንም ይሁን ምንም ምስክርነታችን ሊሆንልን ይችላል። ተስፋ የሞተ የመሰለን ስፍራ ሕያው የሆነውን ክርስቶስን የምናገኝበት ስፍራ ሊሆንልን ይችላል። ማለቂያ የሌለ የመሰላችሁ ረጅሙ መንገድ እሱ ከጎናችሁ ፈጽሞ እንዳራቀ የምትማሩበት መንገድ ሊሆን ይችላል። አራተኛው ታዲያ ይህንን የመጨረሻው ጥያቄ ይህንን በሕይወታችን እንዴት እንተገብረዋለን? ምን እናድርገው? በራሳችን የኤማውስ መንገድ መካከል ላይ ስንሆን ከዚህ ግሩም ታሪክ ምን እንማራለን? በአስቸጋሪ የህይወት ወቅት ስናልፍ ልናደርጋቸው የሚገቡትን 4 ነጥቦች ላካፍያችሁ ጨርሳለሁ። የመጀመሪያው ልክ እንደ ኤማውስ ተጓዦች መጓዛችሁን ቀጥሉ ነው። መጓዛችንን እንቀጥል። keep walking ይላል። በሐዘናችሁ ውስጥ አትቁሙ። በተስፋ መቁረጥ ውስጥ ድንኳናችሁን አትትከሉ። እነዚህ ደቀ መዛሙርት ባይገባቸውም ግራ ቢገቡም ቢያዝኑም እንኳን አንዱን እግራቸውን ከሌላ ያፈራረቁ መጓዛቸውን ቀጥለው ነበር። ጌታ ኢየሱስም ያገኛቸው እየተጓዙ ሳሉ ነበር። ስለዚህ መጓዛችሁን ቀጥሉ። ሁለተኛ ማውራታችሁን ቀጥሉ። keep talking። እነዚህ ደቀ መዛሙርት እየተወያዩ ነገሮችን እያመዛዘኑ እየጠየቁ ነበር። ስለ ግራ መጋባታቸውና ስለ ተስፋ መቁረጣቸው በቅንነት ይነጋገሩ ነበር። ጌታ ኢየሱስም የተቀላቀላቸው ያን ጊዜ ነበር። ነገሮች መልካም ባልሆኑበት ሰዓት ደህና ነኝ አንበል፣ አንዋሽ። እኔና እናንተ ሁሉን ነገር ማወቅ አይጠበቅብንም። እግዚአብሔር የኔና የናንተን ጥያቄዎች ማስተናገድ ይችላል። ጥርጣሬያችንን የሐሳብ ትግላችንን አይጸየፈውም። ከእግዚአብሔር ጋር ግን መነጋገራችንን አናቁም። የሚሰማንን በትክክል እንንገረው። ከባባድ ጥያቄዎች እንጠይቀው። ግራ መጋባታችንን እንግለጽለት። ቅን የሆነ ውይይት ጥያቄ ያለበት ቢሆን እንኳን እግዚአብሔር እንዲሰራ እድል ይፈጥርለታል። ሶስተኛ መመልከታችሁን ቀጥሉ። የደቀ መዛሙርቱ አይኖች በመጨረሻ ተከፈቱ። ጌታ ኢየሱስ በጉዞው ሁሉ አብሯቸው እንደነበር አዩ። ነገር ግን ይህ እንዲሆን በትኩረታቸው መካከልና በሁኔታ ውስጥ መገኘት ነበረባቸው። እግዚአብሔር ባልጠበቅነው መንገድ እንዴት አብሮን እንዳለ ለማየት ንቁዎች እንሆን። ከጎናችን የሚሄደው እንግዳ ሊሆን ይችላል። በትክክለኛ ሰዓት የሚደውልልን ጓደኛ ሊሆን ይችላል። በትክክል ባለንበት ጊዜ ባለን ሁኔታ ጋር የሚገጥም የመጽሐፍ ቅዱስ ቃል ይሆናል። ወይንም ደግሞ በድንገት ድንቅ የሚሆን ተራ የህይወት ቅጽበት። ተስፋ መቁረጥ ወደ ውስጥ ብቻ እንድናይ እግዚአብሔር የሚያደርገውን ነገር እንዳናይ እንዲያደርገን አንፍቀድለት።
አይኖቻችንን እንክፈት። ገና በግልጽ ባናየውም እንኳን እግዚአብሔር እየሰራ እንደሆነ እንመን። የመጨረሻው መሰብሰባችንን እንቀጥል። አንዳንድ ጊዜ ሰዎች እግዚአብሔር ለረጅም ጊዜ ጸሎቴን አልሰማው ብለው ያኮርፋሉ። አክርፈውም ደግሞ ከቤተ ክርስቲያን ይቀራሉ። ያ ግን መልስ አይሆንም አይደል? ነገር ግን መጽሐፍ ቅዱስ ይነግረናል መሰብሰባችንን እንድንቀጥል። በጣም ወሳኝ ነጥብ ነው። የደቀ መዛሙርቶቹ አይኖች ተከፍተው ጌታ ኢየሱስን ለይተው ሲያውቁ ኤማውስ ላይ አልቀሩ። እየራቁ በሄዱበት እንደገና ወደ ኋላ ተመልሰው ሄዱ። ወዲያውኑ ወደ ኢየሩሳሌም ወደ አማኞች ህብረት ተመለሱ። ምስክርነታቸውን ለማካፈል የደቀ መዛሙርት አካል ለመሆን ተመለሱ። ወገኖቼ ራሳችንን ለዘላለም አናግል። ምንም እንኳን አንዳንድ ጊዜ የብቸኝነትን መንገድ ልንወስድ ብንመርጥ እርስ በርሳችን እንፈላለጋለን። የክርስቶስ አካል ቤተክርስቲያን ማለት አብረን የምንመካከርበት፣ አብረን የምንጸልይበትና እግዚአብሔር ያደረገውን አብረን የምናውጅበት ስፍራ ነው። ዛሬ ወገኖቼ ርቃችሁ ከሆነ ተመለሱ። ተገላችሁ ከሆነ ወደ ሰዎች ተጠጉ። ለብቻችሁ እየተሸከማችሁት ከሆነ ሌሎች አብረዋችሁ እንዲሸከሙላቸው ፍቀዱላቸው። ዛሬ በኤማውስ መንገድ ላይ ናችሁ? ስንቶቻችሁ ናችሁ በኤማውስ መንገድ ላይ ያላችሁ? ልባችሁ ከብዶባችኋል? መንገዱ ማለቂያ የሌለው መስሎ ታይቷችኋል? ተስፋችሁ የሞተ መስሏችኋል? ይህን እንድታውቁልኝ እፈልጋለሁ። የተጠጋችሁ ቅርባችሁ ያለ አብሯችሁ የሚጓዝ ተስፋ ምርኩዝ የሚሆንላችሁ የታመነ ጌታ ከእናንተ ጋር ነው። ሃሌሉያ! ከኔና ከቤተሰቦቼ ጋር እንዳለ አብሮን እየተጓዘ እንዳለ እሱም ከእናንተ ጋር ነው። ገና ለይታችሁ አላወቃችሁት ይሆናል፣ ግን በግልጽ ላታዩት ትችላላችሁ። ነገር ግን እሱ ቀርቧል። ይህንን መንገድ ከእናንተ ጋር እየተጓዘ ነው። ኤማውሳችሁም ይደረሳል። መድረስ ብቻ ሳይሆን መንገዱ ተቀይሮ ትደርሳላችሁ። ምክንያቱም የተሰጠን ተስፋ ይህ ነው። እያንዳንዱ የኤማውስ መንገድ የትንሣኤ መንገድ የመሆን አቅም አለው። እያንዳንዱ በሐዘን የተሞላ ጉዞ በክብር የተሞላ ጉዞ የመሆን እድል አለው። አሜን። እንቅልፋችሁን ላስተኛችሁ ነው መሰለኝ። ጨርሳለሁ። እያንዳንዱ ተስፋ አርገን ነበር የሚል የሐዘን ቃል ጌታ በእውነት ተነስቷል ወደሚል የምስራች ሊቀየር ይችላል። ታሪካችን ገና አላበቃም ወገኖቼ፣ ታሪካችን ገና አላበቃም። የታሪካችን ጸሐፊ የሆነው እሱ ራሱ ታሪካችንን ይጨርሰዋል። መንገዱ ረጅም ሊሆን ይችላል፣ ነገር ግን ለብቻችን እየተጓዝን አይደለም። ጌታ ኢየሱስ ራሱ ቀርቦ ከኛ ጋር ይጓዛል። በእያንዳንዱ እርምጃ፣ በእያንዳንዱ ኪሎ ሜትር እስከ ቤት ድረስ አብሮን ይጓዛል። ዛሬ ወገኖቼ በኤማውስ ተራራ ላይ በኤማውስ መንገድ ላይ ነኝ የምትሉ ካላችሁ፣ ዛሬ ጸሎት ያስፈልገኛል የምትሉ ካላችሁ፣ እስቲ ወደ ከመቀመጫችሁ ተነሱና አጎቴ ፓስተር ወርቁ ወደዚህ ናና ጸሎት እንድታረግልን ፈልጋለሁ። እስቲ ዛሬ እምነቴን ጨምርልን ብላችሁ ጸልዩ። ዛሬ አንተ መገኘትን አይኖቼን ክፈትና ያለውበትን የኤማውስ መንገድ ልመልከት በሉት። እስቲ መገኘት ይሰማኝ በሉት። ላምጣል። ጌታ ይባርካችሁ። በዘላለም ዙፋን ላይ ያለህ
አይኖች ሁሉን የሚመለከቱ የባህሪ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ዛሬም ስለተናገርከን እናመሰግናለን። ጉዟችን ስላላለቀና አንተ ልትናገረን ስለፈለክ እናመሰግናለን። በእውነት በዚህ ክፉ አስቸጋሪ ዘመን ህመም፣ ችግር፣ መከራ፣ ጦርነት፣ ራብ፣ ቸነፈር በበዛበት አገር ተገኝተናልና ለማውስ መንገደኞች የተናገርክ ኢየሱስ ዛሬም ለኛ ተናገርከን። ክብር ላንተ ይሁን። አካፈለችን እህታችን አንደበቷን ስለነካህ በሁላችን ልብ ይህ ቃልህ ስለረሰረሰ እናመሰግናለን። እሷንም አንተ ባርካት። ይህን ጉባኤ እኔ ይዤ ቀርባለሁ ወደ አንተ። ዛሬ የተለየ ቀን ነው። በተለያየ ጎዳና ነው የምንሄድ። በተለይ እኔ እስካሁን ስለጠበቅከን ስለረዳህን ተስፋ በቆረጥንበት ሁሉ ተስፋ ስለሆንከን እናመሰግናለን። እግዚአብሔር አምላክ ሆይ ዛሬም በዚህ ጉባኤ የተገኙ ከሕፃን እስከ አዋቂ ድረስ በተለየ ማስተዋል አስተውለን ወደ ቤታችን እንድንመለስ እርዳን። ከማውስ ወደ ኢየሩሳሌም ጨለማውን ሳይፈሩ ዝለው የነበሩት አንተ ተናግራቸው ብርታት አግኝተው በጨለማው ብርሃናቸው ሆነህ በኢየሩሳሌም እንደመሰከሩት ሰዎች እንድንሆን እርዳን። ከልምድ አምልኮ አውጣን። ዛሬ እግዚአብሔር ተናገረን ብለን እንድንመለስ ፈቃድ ይሁን። እግዚአብሔር አምላክ ሆይ ተባረክ። ነው ዛሬ እቺን ቀን ያላዩ ብዙ ሰዎች ያለፋሉ። እኛን ግን ይሄን እንድንሰማ ነው መሰል እድሜያችን ጨመርክ። ክብር ላንተ ይሁን። ይችን ቤተክርስቲያን ባርክ። ግራቸው በዚህ የተረገጡትን ባርካቸው። ተስፋ በቆረጡት በኩል አንተ ተስፋቸው ሁን። በህልምና በራእይ ተናገረን። ይህን ክፉ ዘመን በቃልህ አሻግረን። ቃልህን ምግብ አድርገን እንድንይዘው እርዳን። በእውነት እግዚአብሔር አምላክ ሆይ የመለወጥ ጊዜ አድርግልን። ይህ ጉባኤ በፊትህ ቆሟል። ነው እግዚአብሔር አምላክ ሆይ እኔ ባሪያህ ደግሞ በፊትህ ተንበርክኬያለሁና ጸሎታችን ስማ። ለውጠን። ጊዜው አልቋልና ጌታ ሆይ ሁላችንም በጸጋ ከሚጸርጉ ጋር እድላችን አድርገው። እንግዲህ ዘመናችን ባርክ። ከመዝሙር ጀምሮ እስከ ቃል ያገለገሉንን አንተ ባርካቸው። ቃልና ቋንቋ ስጣቸው። በዚህ ቤት የሚደረገው አምልኮ ሁሉ ለአካባቢው ብርሃን እንዲሆን በይስ ቤተክርስቲያን አንተ ተገለጥ። ወተን ባንናገር እንኳን እግዚአብሔር አምላክ ሆይ በታምርህ እንድትታያቸው ፈቃድ ይሁን። ልባችንን ብሩህ አድርግልን። ነው በዚህች ዕለት ፀሐይ በወጣበት ዓለም ሁሉ በሰንበት ዕለት ላገለገሉ ሁሉ እኔ ጸለይሁ። የመገለጥ ተራራ የተገለጥክ ኢየሱስ ተገለጥልን። እግዚአብሔር አምላክ ሆይ ና ተገናኘን። ና ተገናኘን ኢየሱስ። ባዶአችን እንዳንመለስ የሰማነው ቃል እንዳይፈርድብን በውስጣችን እንድንይዘው ፈቃድ ይሁን። እንግዲህ የሉቃስ ወንጌል ምዕራፍ 24ን ወደ ቤታችን እንደገና ንበን በአንተ ፊት እንድንበረከክ እንድትረዳን ፈቃድ ይሁን። አብራቸው ሆነህ ያላወቁህ አይናቸውን ስትገልጥ ያወቁህ አምላክ ዛሬም የኛን ወርነት እንድትገልጥ ፈቃድ ይሁን። በአብያተ ክርስቲያናት ሁሉ ስምህ በሚጠራበት አንተ ክበር። ዘመኑ አልቋል። ሰላም ለሀገራችን፣ ሰላም ለቤተ ክርስቲያናችን፣ ሰላም ለቤታችን ስጠን። መንግስታችን ላንተ እናስረክባለን። ለሰለሞን በሰጠኸው ጥበብ አንተ መሪውን ጥበቡን እንድትሰጠው ፈቃድ ይሁን። ከጦርነት ችግር ከመከራ ከድህነት ውስጥ የገባችውን እችን ሀገር እኔ ጸለይሁ። እባክህን አንድ ሰማይ ዘንድ ፈቃድ ይሁን። በዚህ ሀገር አንድ ኤልያስ ጠፍቶ ነው ይሄ ሁሉ የሆነው። እግዚአብሔር አምላክ ሆይ እባክህ ስማን። መከራችን ከዚህ ያቁምልን። ወንጌል የሚሰበክ ጊዜ ስጠን። ስለሰማን ስምህ ይባረክ። ይህን ሁሉ እንጠይቃለን በወደደና በሞተልን ከሞት ተነስቶ በአንተ ቀኝ በሚያማልደን በወዳጃችን በመድኃኒታችን በኢየሱስ ክርስቶስ ስም ብለህ ስማን። አሜን።
ቃልህ ቃልህ ከማር ይልቅ ይጣፍጣል። ቃልህ ቃልህ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃልህ ቃልህ